ባሉ አካባቢዎችም የተመዝግቧል። የፋኖ ኃይሎች ደግሞ በወሎ ቀጠና አምባሰል ዳግነስ በተባለ አካባቢም ጠንካራ ውጊያ መደረጉን በጎጃም ቀጠና ከየትመን ወደ ቢቸና በመጓዝ ላይ የነበረ የመንግስት ኃይል ላይም የደፈጣ ጥቃት መድረሱን ይገልጻሉ። የአብይ አህመድ አማካሪ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልን የትግራይ የመከራ አቀናባሪ ሲሉ ገልጸዋቸዋል። የህወሓቱ ከፍተኛ አመራር ደግሞ ለአብይ ያደሩ ያሏቸውን የትግራይ የቀድሞ አመራሮችን የስነ ልቦና ችግር ተጠቂዎች ብለዋቸዋል። ከነዚህ የብልጽግናው ፕሬዚዳንት አገልጋዮች አንዱ አብርሃም በላይ ደግሞም ስለ ፌደራል መንግስቱ የትግራይ ውስጥ ጣልቃ ገብነት ስብሰባ ጠርተው ማነጋገራቸው ተሰምቷል። ከሰሞኑ በትግራይ ክልል እየተስተዋሉ የሚገኙ ሁነቶች የነበረውን ክስተት ከመቀየራቸው ባሻገር በውስጥና በዓለም አቀፉ ማህበረሰብ ዘንድም በትኩረት የሚታዩ ሆኗል። ከተለያዩ ወገኖች በኩል የሚሰጡ ምላሾችም እንደቀጠሉ ናቸው። የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንትና የወቅቱ የአብይ አህመድ አማካሪ ጌታቸው ረዳም ህወሓት አሁን የያዘው መንገድ የግዴለሽነት ቁማር ነው ብለውታል። ህወሓት ከኤርትራ መንግስትና ከሌሎችም የሀገር ውስጥ ቡድኖች ጋር ስልታዊ አጋርነት ፈጥሮ በሰራው ስሌትም የልብ ልብ ተሰምቶታል የሚሉት አማካሪው ከፌደራል መንግስቱ ጋር ውጥረቶችን በማባባስ የፈለኩትን አገኛለሁ የሚል አደገኛ ስሌትን ይዟል በማለትም አፍሪካ ሪፖርት ላይ ጽፏል። በደብረጽዮን ገብረ ሚካኤል የሚመራው ቡድን የወሰደውን እርምጃ ክልሉን ከፌደራል መንግስቱ ጋር በቀጥታ ወደ ግጭት የሚያስገባና የፕሪቶሪያው ስምምነትን የሚጥስ አደገኛ አካሄድ ነው በማለትም ጠቅሷል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ትግራይን ከመምራት ይልቅ የመከራው አቀናባሪ ሆኗል የሚሉት የብልጽግናው ፕሬዝዳንት አማካሪም ከ2013 ጦርነት መጀመር በፊት ዲፕሎማሲያዊ ጥንቃቄ ማድረግ ሲገባቸው ህዝቡን በባዶ ፉከራ ወደ ጦርነት አስገብተዋል በማለትም ወንጅሏል። በዚህም ሳቢያ በመቶ ሺዎች ሞተዋል፣ ሚሊዮኖችም ተፈናቅሏል ይሉና ለዚህ ስትራቴጂካዊ ስህተት ማንም ኃላፊነት አለመውሰዱና ህወሓትም ምንም አይነት የጸጸት ስሜት እንዳላሳየ ይጠቅሳሉ። እንዲያም ሆኖ አቶ ጌታቸው ረዳ የሚያማክሯቸው አብይ አህመድን ጄኖሳይድ የተፈጸመበትን ጦርነት እንደመሩ በሚገልጽ አኳን አልጀዚራ ላይ ከወራት በፊት እንዲሁም ምክትል ሊቀመንበር የነበሩበት ህወሓት ስትራቴጂክ የአመራር ውድቀት አጋጥሞኛል ያለው ደግሞ ከዓመት በፊት መሆኑ የሚታወስ ነው። አቶ ጌታቸው ሀተታቸውን ቀጥለው አሁን ላይ የህወሓት አመራር የኤርትራ መንግስትን ጨምሮም ከተለያዩ የሀገር ውስጥና የውጭ ኃይሎች ጋር ታክቲካል ጥምረት እየፈጠረ መሆኑን ገልጸው ይህ አካሄድ ሌላ ጥፋትና ሞትን የሚያስከትል አደገኛ ቅዠት ነው ይላሉ። ከዚህ ጋር በተያያዘ ማብራሪያ ያሰፈሩት የህወሓት ምክትል ሊቀመንበር አማኑኤል አሰፋ ደግሞም ወደ አዲስ አበባ ተጉዘው ለብልጽግና ወይንም ከብልጽግና ጋር የሚሰሩ ያሏቸውን የትግራይ የቀድሞ አመራሮችን ከስነ ልቦና ችግር ጋር አያይዞ አቅርቧል። የስቶክሆልም ሲንድሮም ጥግ እያሳዩ ነው ባሉበት ጽሁፋቸው እነዚህ ሰዎች አብይ ጄኖሳይድ አልፈጽምም፣ ህዝቡ አሳስቶን ወደ ጦርነት ገባን፣ ተፈናቃዮች ወደ ቤታቸው እንዳይመለሱ ብልጽግና አልከለከለም፣ ህወሓትና የትግራይ ሰራዊት ካልጠፋ የሚመለስ ተፈናቃይ አሊያም ግዛት የለም ወዘተ እያሉ እየተናገሩ ነውም ብለዋቸዋል። እሳቸው ስቶክሆልም ሲንድሮም ሲሉ የጠቀሱት በታሪክ በፈረንጆቹ 1973 በአንድ ባንክ ውስጥ በስዊድን አጋጆች ሰዎችን አግተው ለ6 ቀናት ካቆዩዋቸው በኋላ የታገቱት ሰዎች ሲለቀቁ አጋሾቻቸውን እየተከላከሉ እነሱ አላጠፉም ያሉበትን ከስነ ልቦና ጋር የተያዘ ጉዳይን ለማስታወስም ነው። ይህ በእንዲህ እንዳለ በጦርነቱ ዋዜማ ከዚህ በፊት በተደጋጋሚ እንዳደረገው ሁሉም የብልጽግናው አገዛዝ ሚኒስትር የሆኑት አብርሃም በላይ በአዲስ አበባ ከትግራይ ተወላጆች ጋር ስብሰባ ማድረጋቸው ተዘግቧል። በዚህ መድረክ ላይም በትግራይ የተፈጠረው አሁናዊ ውጥረት የፌደራል መንግስቱ የድንበር አካባቢዎች ላይ የሚኖረው ጣልቃ ገብነት የአማራ ፋኖ በጎጃም በላይ ዘለቀም 8ኛ ክፍለ ጦር አካል የሆኑት አባ ኮስተር ብርጌድና ደባይ ጮቄ ብርጌድ በጋራም በመሆን ጥቅምት 21 ቀን 2017 ዓ.ም በደባይ ጥላት ቀን ወረዳም ጀርመስ ቀበሌም ውጊያ ሳካሄዱ መዋሉን አሻራ ሚዲያም የደረሰው መረጃ ያመለክታል። ያገዛዙ ወንበር ጠባቂ ኃይል ከቢቸናም ከተማ ከ10 በላይ ተሽከርካሪ የጫነ ሰራዊት በመጫንና የደባይ ጥላት ቀን ወረዳም ቆይ ከተማ በርካታ ኃይል ለመያዝ አስቦ የመጣም ዘራፊ ኃይል አባ ኮስተር ብርጌድ ጠቅል ሻለቃና በደባይ ጮቄ ብርጌድ 2ኛም 3ኛ ሻለቃም ሲወቀር ውሏል። በዚህ ውጊያም የደባይ ጮቄ ብርጌድ 4ኛ ሻለቃም በቆረጣ በመግባት ጠላትን ሲለበልበው ውሏል። የአብይ አህመድ ቅጥረኛ የሆነው ዘራፊውና ጨፍጫፊው ሰራዊት በጀርመስ ቀበሌ የሚገኙ የአርሶ አደር ሳሳው አየለና በጀርመስ ቀበሌ የሚገኙ አርሶ አደሮችን የቀንድ ከብት በግ አህያም በቅሎም በመዝረፍና ወደ ቆይ ከተማ እግሬ አውጭኝ ብሎም ፈርጥጦ ሄዷል። መረጃውን ለአሻራ ሚዲያም ያደረሰን ፋኖ ይበልጣል ጌቴም ከአማራ ፋኖ በጎጃም በላይ ዘለቀም 8ኛ ክፍለ ጦር ህዝብ ግንኙነት ነው። ወደ ቀጣዩ መረጃ ስናልፍ ለላሊበላ ከተማና ለላስታ ወረዳ አመራሮች እንደሚታወቀው በአጠቃላይ የአማራ ህዝብ የገጠመው የህልውና ፈተና ለመቀልበስ ዱር ቤቴም ብሎ በልጆቹ ደምና አጥንት እየታገለ እንደሆነ ይታወቃል።
ይሁን እንጂ በተደጋጋሚ እንደታየው ትግሉን ወደ ኋላ ለመጎተት የሚሞክሩትና አላስፈላጊ ዋጋ እንዲከፈል የሚያደርጉት ሆዳደር የሆኑ ወንድሞቻችን መሆናቸው በታሪክ የማይረሳና የሚያሳፍር ቢሆንም ትግሉ በማንኛውም ሁኔታ የማይቋረጥና በድል የሚዘጋ ይሆናል። ነገር ግን ይህን መገንዘብ የተሳናቸውም ሆዳደሮች አሁንም ያሉ ሲሆን በተለይ ለህዝብ ደህንነት ሲባል ፋኖ የለቀቃቸው አካባቢዎች ላይ ህዝቡ በአጠቃላይ እንዲሁም በልዩ ሁኔታ የፖለቲካ ንቃተ ህሊናቸው የተሻለ የሚባሉትን ግለሰቦች አንዳንዶቹን የፋኖ ቤተሰብ ናቸው በማለት አንዳንዶቹን ለፋኖ መረጃ ትሰጣላችሁ በማለት አንዳንዶቹ በብልጽግና ውስጥ ቢሆንም ለእርስ በእርስ ጥቅማቸው ሲጣሉ የህዝቡን ትግል እንደ መጫወቻም እየተጠቀሙበት እንደሆነም ለማወቅ ችለናል። እንደሚታወቀው የህልውና ትግል ስለሆነ ከዚህ ቀደም በጥምር ኃይል ተብያው ሚሊሻና አድማ ብተና ላይ ጠንከር ያለ እርምጃ መውሰዳችን ይታወቃል። ከዚህ በተጨማሪ በቂ ባይሆን በወራሪው የብልጽግና አመራር ላይ መጠነኛም እርምጃ ወስደናል። አሁንም ከተማ የለቀቅነው ለህዝብ ጥቅም እንደሆነም እየታወቀ አገዛዙ ፋኖን መፋለም ሲያቅተው የፋኖ ቤተሰብ ብቻ ሳይሆንም ያለምንም ማስረጃ አጠቃላይ የወረዳው ህዝብ ላይ የድብደባም የስር የንብረት ዘርፋ መድፈርና የመረሸን ስራ እንዲሰራም የአካባቢው ካድሬዎች ከፍተኛ ሚናም እንዳላቸው አውቀናል። በመሆኑም ከዚህ በታች ስማቸው የተጠቀሰም አመራሮች ከድርጊታቸው እንዲታቀቡና ለምትፈጽመው እያንዳንዱም ግፍ እንደሚጠየቁም ለማሳሰብ እንወዳለን። አንደኛ ወርቅዬ ነጋሽ ረዳት ኢንስፔክተር የላሊበላ ከተማ ፖሊስ አዛዥ፣ ሁለተኛም ፈንታው አባታ አሁን የላሊበላ ከተማ ብልጽግና ፖለቲካ ዘርፍ ኃላፊ ድሮ የላስታ ወረዳም ጽህፈት ቤት ኃላፊ ነበር። ሶስተኛም ደምሌ የላስታ ወረዳም ፖሊስ ሹፌር የነበረም አሁን የላስታ መረጃ ደህንነትና አስተዳዳሪ ሹፌር የሆነ ሙሉጌታ ለምነው የላስታ ፋይናንስ ኃላፊ፣ አሰፋ ጓንጉል የላስታ ወረዳ ጽህፈት ቤት ውበት የትራፊክ ፖሊስ ሴቶቻችንን ለመተናኮስ ጠይቆም እምቢ ካሉት የፋኖ መረጃ ነች በማለት አሳልፎ የሚሰጥ። ሰባተኛ አበይሽ መላሽ ላስታ ወረዳም እንስሳት ኃላፊ ምክራችን ሳይቀበሉ ቀርቶም ህብረተሰቡ ማንገላታቱም የሚቀጥል ከሆነና በፋኖ ስም የሚታሰሩ ግለሰቦች የማይለቀቁ ከሆነ ቆሮ ከዚህ ቀደም በተለየ ሁኔታ በትህትና መንገድ ሁለት አይነት እርምጃ ለመውሰድ እንደሚገደድ እያሳሰብን የወዳደር አመራር ቤተሰቦች እስካሁን ያደረግነውን መታገስና ወደ ሰፊነት በመገንዘብ ለአገዛዙ የሚገረዱ አመራሮችን በሚገባቸው መንገድ ከድርጊታቸውም እንዲቆጠቡ እንድትመክሩ እያሳሰብን የማይሰሙ ከሆነም ትግሉ አማራን ከዘር ማጥፋትና ጭቆና መከላከል ስለሆነ 4 ኪሎ ያለውን አውሬ ለማስወገድ ከአጠገባችን ያሉትን አረሞች ለመንቀል እንገደዳለን። አማራነት ያሸንፋል። ድል ለፋኖ ነው። አብይ ጀነራሎች ወደ አማራ ክልል ሲመጡም ትጥቅ ቀርቶም ቀበቶ እንደሚያስፈቱት ፎክረው ነበር። ቀበቶ አስፈትተውት ጨርሰው ነው ወይ በየከተማው በታንክና መድፍ ታጅበው አዳራሽ ላይ ሲያሸሉ የዋሉት? አይዞሽ ገለቴ ህዝብ እውነቱን ያውቃል። ቀበቶ ልታስፈቱት ስትመጡ ከነበርን 100 እጥፍ በላይ ትጥቃለን። ሰላም ሳይኖር ስለ ሰላም ከመቀባጠር ያኔ ነበር ከአማራ ህዝብ ጋር አንዋጋም ማለት የነበረባቸው። ላንጨርስ አልጀመርንም። አማራነት ወይ ሞት። መረጃው ያበጀ በላይ ገርጌ ነው። ደም የገበርንበትን ትግል ለበርባኖች አሳልፈን አንሰጥም። በአማራ ደም የሚበለጽግ ስልጣንም ሆነም ጥቅም ዳግማዊ ባዴንነት ነው። ጥቅምት 21 ቀን 2017 ዓ.ም አሻራ ሚዲያ አማራነትን አምጠን የወለድነው በመርህና በስርዓት ለመታገል ነው ሲሉም ፋኖ አሸናፊ ገና ለአሻራ ሚዲያ ገለጸ። ከተደጋጋሚ ስህተቶችና እኩይ ድርጊቶች ያልተቆጠቡ ምስለ ታጋዮች ቋሚ መርህና ዓላማ ስለሌላቸው አሁንም የብጥብጥ መነሻ ሆኗል። ህዝባችንን የሚንቅ በሰራዊታችን መስዋዕትነት የሚቀልዱና በሰፈራቸው ለሚነቅሱ ሁሉም ስልጣንና ጥቅም ለመስጠት አንታገልም። የፋኖ አመራሮች መካከል ያለው የእርስ በርስ ጉትቻ ወደ አላስፈላጊ ንትርክ ማምራቱ እውነተኛ መሪ አለመሆናቸውን በፋኖ ሰራዊታችን ደም ላይ እየቆመሩ ያሉ አካላት ነው። እኛ የሚቀለድብንና የሚያላግጥብን መሪም አጥተን አናውቅም። የምንፈልገው በኩልነት ለሀቅ ለእውነትና ለፍትህ እንጂ አንጃና ቡድን እየፈጠረ ልምራችሁ የሚለን በዘመነ ወያኔ በዘመነ ወህዴድም በባዴን የበላይነት ግፎችን በመልክና በአይነታቸው ማስተናግድናል። ይህን ለመላቀቅ የመከራ ትግል ጀምረናል። ወደ ውጤት ለመምጣት ደግሞ የሁሉም ለሁሉምና በሁሉም ውክልና የሚያምን ሰራዊትና ታጋይ ለመፍጠር ትልቁን ኃላፊነት ልንወጣ ይገባል። ስህተትን በስህተት ለማስተካከል መሞከር ከንቱ ድካምና ያለ ዕድሜ መክሸፍ መሆኑን ያላወቁት መሪዎቹም አሁንም ህዝብ አንቅሮም የተፋውን ታሪክ እየደገሙት ይገኛል። ህዝባችንን በተለመደው መንገድ ለመካድና ፍጹም ወደ ሌለሽ ምግባር ውስጥ የገቡት እነዚህ መሪዎች በጊዜ ወደ ቀለባቸው ይመለሱ ዘንድ አበክረን ደጋግመን እንመክራለን። ደም የገበርንበትን ትግል በቁስና በስልጣን አሳልፎ ለመስጠት መሞከር ፍጹም ክህደት ነው። የምንመሰርተው መሪ ድርጅትና መሪ በዲሞክራሲያዊ ውክልና እንጂ የተወሰኑ ቡድኖችን በማጀብና ግለሰቦችን ብቻ በማንገስ የምንለውጠው ነገር እንደሌለም የታወቀ ሀቅ ነው። እኛ የአማራ ታጋዮች ዓላማችን በተጨባጭ እውነቶች ላይ ተመርኩዘን እውነተኛ ለውጥን ለህዝባችን የሚጠቅም ስልጣንና ኢኮኖሚን ለመቆጣጠር እንጂ በየዞንና ወረዳም ለሚባደነው አካል የምንሰጠውም ስልጣንም ሀገርም አይኖርም። በርካታ የሀገራት መሪዎችና ስርዓት ሲወለድ ያየነው እየተገኘነው እድል በአግባቡ ተጠቅመው ወደ ውጤት በሚቀይሩ አካላት ጥንካሬና አርቆ ሀሳቢነት እንጂ ውክልና በጎደለውና ሽፍት በተሞላበት አሰራር የምንለውጠው ስርዓትና ስሪት አለመኖሩን የሪክ ማቻርና የሳልቫኪርን ትግል ለምሳሌነት ማንሳት ይቻላል። የፋኖ ሰራዊታችን በሁሉም አካባቢዎች ተወልዶ እያደገና እየጠነከረ ቢሄድም ለክህደትና ለጥቅም ብቻ ቅርብ የሆኑት መሪዎቹ ግን ከአማራነት በታች ለማነጽ ወደ ተለመደው የብሽሽቅ
ትግል ተመልሰዋል። የአማራን ህዝብ አሳልፎ የሰጡም አካላትን ሁሉ እንደ ጠላት ባየንበት አይናችን ከፋፋዮችንና የስልጣን ጥመኞችን ከነበረከት ስምኦንና ታምራት ላይኔ ለይተን የምናይበት ምክንያት አይኖርም። የህዝብን ትግል ማሳነስ ታሪካዊ ውርደት ነው ስንል የነበረውም መሪዎቹ ለትግሉ የሚመጥን አስተሳሰብ ላይ አልደረስንም የሚለው ሀሳብ ገላጭ ነው። የአማራን ህዝብ እጣ ፈንታም ለተወሰኑና ቅድመ ቢስ ለሆኑም አቅመ ቢስ ለሆኑ ኃይሎች መስጠት ጥቁር ታሪክ ነው። በምንነት ሂደቱ ላይ አካታችና አሳታፊ ያልሆነን አሰራር መቀበል በአምባገነን መሪዎች እድል መስጠት ነው። በአማራ ክልል ከሚንቀሳቀሰው የፋኖ ኃይል በግርድፎም 46 ክፍለ ጦር መኖሩ ታውቋል። በዚህ አዱ ስር በቀላሉ 92,000 ሰራዊት አባላት ይኖራል። የዚህን ሁሉ ሰራዊት ድምጽ በምደባ ይደረግ ብሎ በድፍረት መናገር ህገወጥነት ነው። ስለሆነም የሁሉም ፋኖ አመራሮች ከመሰል ድርጊቶች ይወጡ ዘንድ እየጠየቅን መስዋዕትነታችንን ለማሳነስ የሚደረገውን ተግባር እንቃወማለን። ስለሆነም የአማራ ፋኖ መሪዎች ለስልጣንና ጥቅም የሚያደርጉትን ያልተገባ ስግብግብነት ይተው ዘንድ እያሳሰብን ለትግሉ የሚጠቅመውንና ለህዝብ የሚሆነውን ነገር እናስቀድም። አማራነትን አምጠን የወለድነው የህዝብ መብትን ጥቅም ለማስከበር ብቻ ነው። አማራነት ሞት በማለት ሲልከሰከስ የነበረውን አደገኛ ልምድ በአዲሱ ትውልድ ላይ መጫን ተቀባይነት የለውም። ከልከስካሽነት ተፈትኖ የወደቀም ፓኬጅ መሆኑንም እንዳይረሳ። አማራነት ያሸንፋል የምንለው በጋራ በሚቆም ድርጅትና መሪ እንጂ ፋኖ አሸናፊ ገናን ከአሻራ ሚዲያ ጋር በነበረው ቆይታም ተናግሯል። መረጃው የሸዋ እዝ ከሰም ክፍለ ጦር አደረጃጀት ዘርፍ ኃላፊ ያገዛዙም የፈሪዶላ በመቅደላ በሀገር መከላከያ ሰራዊት ስም የሚንቀሳቀሰው የአሸባሪው የአብይ አህመድ ሰራዊት የአማራን ፋኖ ትግል መቋቋም አቅም በማጣቱም ንጹሃንና እንስሳትን እየገደለ ንብረት እያወደመ መሆኑም ይታወቃል። በትናንትናው ዕለት በደቡብ ወሎ ዞን መቅደላ ወረዳ በ010 የወተት ቀበሌ ይህንን አጸያፊ ተግባር ፈጽሟል። በዚህ ቀበሌ የተንታ ቴዎድሮስ ብርጌድ አዛዥ የሆነው የሰይድ አለምየን እናም የአራት ፋኖ ቤተሰቦች በሮች በአገዛዙ መከላከያ ታርደው ተበልተዋል። 4 ሴቶች ተደፍረዋል። ከዚህም በተጨማሪ ብዙ ለመናገር የሚከብዱም ግፎችን አደርሰዋል። ይህ በእንዲህ እንዳለም በነፍጥ ያላሸነፈውን ጦር ወሬ ለመበተን በማሰብ መሪዎቻቸውም ተገለዋል፣ ሌሎችም ከድተዋቸዋል ብሎም ሞራል ለመስበር ቢፈልጉም ገጥመን መስሎኝ ብሎም አናብስቶቹ በሚገባው ቋንቋም ሲያናግሩ ውለዋል። በመጨረሻም ይህን በአንድነት ስታስተባብሮ የነበርከው ሚሊሻም ነገ እጅህን ትሰጣለህ ሲል አጼ ቴዎድሮስ ብርጌድ ነበልባሎችም በንስር አማራ መልእክት አስተላልፈዋል። ወደ ውጭ መረጃ ስናልፍ ከሊባኖስ ወደ እስራኤል በተተኮሰው ሮኬት የ5 ሰዎች ህይወት አለፈ። አዲሱ የሂዝቦላ መሪም ሼህ ናይም ቃሲም የተኩስ አቁም ስምምነት እስኪደረስ ድረስ በእስራኤል ላይ የምንፈጽመው ጥቃት አይቆምም ብለዋል። እስራኤል በሊባኖስ የምትፈጽመውን የአየር ጥቃት ዛሬ ማጠናከራ ቀጥላለች። ከሊባኖስ ወደ እስራኤል በተተኮሰው ሮኬት የ5 ሰዎች ህይወት ማለፉም ተነግሯል። በእስራኤል ደቡባዊ ክፍል በምትገኘው ሜቱላ ከተማ በደረሰው ጥቃት ህይወታቸው ካለፈው ውስጥ 4ቱም የውጭ ሀገር ሰራተኞች ናቸው ተብሏል። የከተማው አስተዳደር ባወጣው መግለጫ ምን ያለ ሮኬቶች እንደተተኮሱና የሟቾችን ዜግነት ከመግለጽ ተቆጥቧል ብሏል። አሶሺየትድ ፕሬስ በዘገባው በሊባኖስ በሶስት አቅጣጫ የተከበበችው ሜቱላ ከሊባኖስ የሚተኮሱ ሮኬቶች ከፍተኛ ጉዳት ያስተናገደች ከተማ ናት። የከተማ ነዋሪዎችም ጥቅምት 2023 ጀምሮ እንዲወጡ ተደርጎ የጸጥታ ኃይሎችና በግብርና ሰራተኞች ብቻ ቀርተው ነበር። የውጭ ሀገር ሰራተኞችና የስደተኞች መብት ተሟጋች ተቋማትም እስራኤል የውጭ ሀገር ሰራተኞች ያለምንም የደህንነት ጥበቃ በከተማ እንዲቆዩ ማድረጓን ተቃውመዋል። የትናንቱ የሮኬት ጥቃት እስራኤል በሊባኖስ መጠነ ሰፊ ጥቃት ከጀመረች ወዲህ ከፍተኛው ሞት የተመዘገበበት ነው ተብሏል። ጥቃቱም አሜሪካ በሊባኖስና በጋዛ የተኩስ አቁም ስምምነት እንዲደረስ ጫና ለማድረግ አሸማጋይ ዲፕሎማቶችን በላከችበት ወቅት ነው የተፈጸመው። በቅርቡ የሂዝቦላ መሪ የሆነው የተሾመው ሼህ ናይም ቃሲም በትናንትናው ዕለት ባስተላለፈው የቪዲዮ መልእክት እስራኤል ተቀባይነት ያለው የተኩስ አቁም ሀሳብ እስክታቀርብ ድረስ ጦርነቱ ይቀጥላል ማለታቸው ይታወሳል። ሂዝቦላ ባለፉት ወራት በእስራኤል ከተፈጸመበት የመገናኛ መሳሪያዎች ፍንዳታና መሪዎቹ ግድያ በኋላ ዳግም ተጠናክሮ መቀጠሉንም አንስተዋል። የሂዝቦላ አቅም እስካሁን አልተነካም፣ ለረጅም ጊዜ መዋጋት የሚያስችለን አቅም አለን ሲሉም ነው የተደመጡት። እስራኤል በበኩሏም የሂዝቦላን ወታደራዊ ይዞታዎች መደብደቧን መቀጠሏን አስታውቃለች። በትናንትናው ዕለት በደቡባዊ ሊባኖስ የተለያዩ አካባቢዎች የሚገኙ ዜጎች